ዊልቸር አምራች አታረጉም ወይ አባትህን ብዬ ስናገረው የተናገረው ቃል እኔ ትንሽ ጊዜ አውርቼ ሊወጣ ነበር። ከታች ታብታብ ለማድረግም ወረድኩ። ከዛ በቃ የእናንተ ሞራል ደግሞ ሀቡ ስትመጣ ደግሞ ትንሽ ሞራል ጨመረ እና በዚው እኔ ላይክ እንደ የሆነ እንደ ሂቴን ያሳሱኛል። እዚህ ሲከፉ እናደዳለሁ። ስቲል አልነገርኳቸው። የሆነ ሰው ሲያስከፋቸው፣ ሰው ሲሰድባቸው ይከፋሉ። መማርም ሆነ ቻቢ እና እግዚአብሔር ዘመኔን ይባርክ። ወንድም ካሊድ ማስተር አብነት እግዚአብሔር ዘመኔን ይባርክ። አንተ ኤግዛምፕል ልጅ አቅፈህ ለአንድ ሰው ስኬት፣ ሰው ለማሳደግ፣ ሰው ወደፊት ለማምጣት እውነቴን ነው የምላችሁ። እኔ ማውቀው ነገር አለ በሆነ ጉዳይ ላይቭ ለራሱን ጉዳይ መግባት የማይችልባቸው እንትኖች አሉና እኔ ማውቀው በቅርበት ማውቀው ጉዳይ ስላለ ግን እየገረመኝ የነበረ ከኔም መታመም ፊል ያረኩት ህፃን አቅፎ ይሄ ልጅ ህልሙ እንዲሳካ ቁጭ ብሎ ህፃን እያለቀሰ ያደረገው ነገር ውስጤን ተቻለ እና እንደውም ተሻለኝ። ረጁዬ እና ወንድሜ ቤኪ እዚህ ያሉ ሁላቸውም ዚፕ ወጣለች እየተሳሳቅን ነበረ እና ካሊድን ለማስገባት እኔ ነኝ ያወጣሁት በዚህ አጋጣሚ እና ወጣለች። እሷ ታላቅ ስለሆነ እሱን ለማስገባት ነው ያወጣዋል። ምን ለመናገር ፈልጌ ነው እንደ ውድሌን ሲጠቀልል እንደ መማር ረዥም አላወራም። እግዚአብሔር መደማመጥን እንደዚህ አይነት በመደማመጥ ውስጥ በረከት እንድታገኙ እንድትሰባሰቡ የሰጣችሁን እድል በሃይማኖት አጥር ውስጥ ሳትገቡ ውስጣሱ በውስጣስ ጳጳሱ በጳጳስ ፕሮቴስታንቱ በሁሉ አንድ እንድትሆኑ የሰጣችሁን እድል ፈጣሪ አብዝቶ ይባርክላችሁ። እኔ በዚህ በጣም ደስ ብሎኛል። ይሄ ረጁን ደግሞ ዛሬ ስላገኘኋት ደስ ብሎኛል። አላቃትም ሆነስ አቡና አውቃለሁ መማርን አውቃለሁ፣ ግን ዛሬ ነው ያገኘኋት። እንደዚህ ነው ወርቅ ሰዎችን ቲክቶኩ ለካ ሌሎች ተሳዳቢዎቹን ስና እንድንጠላ አድርጎን እኔ በደንብ አልወደውም ቲክቶኩን ራሱ በጣም ወደ ቲክቶክ እንደመጣው በጣም ስለተሰቀልኩኝ ስለተዘቀዘቁ እናቴ አባቴ ስለተሰቀሉ ፍቅር ጠፋው እና አልወደውም። ስለዚህ እግዚአብሔር ዘመናችሁን ይባርክ። ማስተርዬ ዘመን ይባረክ፣ ተባረክ። ተሽሎኛል። እውነቴን ነው የምላችሁ። አሞኝ ነበር፣ ተሽሎኛል። ምን እንዳሻለኝ ልንገራችሁ። እዚህ ጋር ያሳያችሁት ፍቅር፣ የዚህ ልጅ ደስታ አዩ አጀስት ዋንቱ ሲ አይ ቲንክ ሶ አማርኛ እየቸገረ ነው። ሌት ሚ ድሮፕ ማይ ሜሴጅ ዊት እንግሊሽ you have a lot of respect. 8 hours we sit here, right? So you have to serve a great voluntary activity, and then you must give back to Khalid, Master, Mammar, Habiba, Raju, Becky. So what I want to say, you must bring like example of TikTokers, creative TikTokers, great humanitarian workers, and there is a lot of opportunity for you. You live in America, just bring to our society, our community. There is no development, there is no digital technology. You have to bring those things and must do it great things. We love you, we appreciate you. Thank also you for this opportunity. You are lucky. In the TikTok history, I think so. Like when I joined TikTok 2 years, I have never seen this kind of contribution. You have to say thank God. Thanks so much for that one. Thank you so much. ያው የመጨረሻውን ሀሳብ ወንድሜ አየ ያጠቃለዋል። እሱ ደስታውን ወይም ይመርቀን እና ይጨርሳል። እውነት ለመናገር እኔ በጣም ደስ ብሎኛል። ምክንያቱም እኔ ገና ላይቭን ከመክፈቴ በፊት እጸልይ ነበር። እግዚአብሔር ሆይ እኛ እንጀምራለን፣ አንተ አሳካለን ብዬ ጸልይ ነበር። ለምን መሰላችሁ? የምጸልይበት ምክንያት ወንድሜ ይዞ የቀረበው ሀሳብ ትንሽ ልባችንን ተች አድርጓል። ምክንያቱም ትልቅ ዕድል ነው የተሰጠው። 200,000 ፎሎወር አሳካ። ከዛ በኋላ 3 ሚሊዮን ብር ይሰጥሃል ስባል ይህንን 3 ሚሊዮን ብር ወገኖች ይሰጣለሁ ብሎ ማሰብ ትልቅ ነገር ስለሆነ ሁላችሁም የዚህን ወንድማችንን ጥሪ ሰምታችሁ ተረባርባችሁ መጥታችሁ እዚህ ጋር የተገኛችሁ ከላይም የምትገኙ ታችም ያላችሁ በሙሉ ፈጣሪ ይስጥልን። በጣም ደስ ብሎኛል። እኔ በኢትዮጵያዊነት ሁሌም ኩራት ነው የሚሰማኝ። ስንጠይቃችሁ ስንጠራችሁ የማታሳፍሩ ሁሌም ከጎናችን ሆናችሁ
ለጠየቅናችሁ ጥያቄ ለመልካም ነገር ሁሉ ከጎናችን ሆናችሁ የምታግዙን የምታበረታቱን ሀገር ውስጥም ውጭም ያላችሁ እህት ወንድሞቻችን ፈጣሪ ይስጥልን፣ ተባረኩ። እኔ በጣም ደስ ብሎኛል፣ በጣም ተደስቻለሁ። እንግዲህ ይህ መልካምነት፣ ይህ መተባበር፣ ይህ አንድነት ይቀጥል። በዚህ መልካምነት እንቀጥል ነው የምለው። በጣም ደስ ብሎኛል። ለማሳጠር ያህል ብዙ ማውራት ስለማያስፈልግ ነው። ወንድሜ አየ የተሰማህን አውራና እናጠቃልለዋለን። ኬት ልጀምር? በጣም ቃል ራሱ አቅቶኛል። መሰማኝ ደስታ እንደዚህ በህይወት ተሰምቶኝ አላውቅም። በእውነት በጣም እኔ ኢትዮጵያ ሰው እንደዚህ ሲኮረብኝ እና ኢትዮጵያ እንደዚህ አንድ ላይ ሲሆን ሳይ ይሄ ህልሜ ነው የኔ። ኢትዮጵያ ሰው ሲወዱኝ በቃ ይበቃኛል። ኢትዮጵያ ሰው ሲወዱኝ እኔ በጣም ውስጤ ይነቃል እና በጣም ውስጤ እዚህ አሜሪካ ስላደኩ ኢትዮጵያ መሆን ነው የምፈልገው እና ኢትዮጵያ ሰው ሲወዱኝ እኔ በጣም ሞቲቬት ያደርገኛል እና አንድ ላይ ይህን ሁሉም ሰው ለእኔ አላማይን አምኖ እኔን የምችልበት ቦታ አይቶ መጥቶ ዛሬ ያገዙኝ ሰዎች እንዴት ላመስግናቸው አልችልም። ግን አንድ ቀን ይኸው ሁሉም ነገር በህይወቴ እያሳያችሁ ሄዳለሁ። እኔ ቃል ለኢትዮጵያ ዛሬም አይደለም ለኢትዮጵያ ቃል ገብቻለሁ ከልጅነት የጀምረው። እኔ እውነት ኢትዮጵያን ለማገዝ ከድሮ ነው የምጀምረው የፈለግኩት እና በጣም ብዙ ነገር እንደምችል እና ብዙ ነገር ሞቲቬት አርጓቸኛል እና በጣም ነው ማመስገናቸው። በእናንተ ምክንያት ሀገርን አወኩ። በእናንተ ምክንያት ብዙ ሰው የሀገሬ ሰው ስፖርት እያደረገኝ ነው። በእናንተ ምክንያት ይህን ሁሉ ህዝብ አብረን እንደምንሰራ አርጓቸዋል። ለወደፊት ብዙ ሰርታችኋል። ይሄ ማታ 8 ሰዓት 7 ሰዓት ቁጭ ያለ ነው። ለወደፊት ብዙ ሰርተናል። ብዙ እና ከልቤ ነው ማመስግናቸው። ተባረኩልኝ። የሰራችኝ ታሪክ ነው። እውነት መቼም ማድረሳው ታሪክ ነው እና በጣም ነው መወዳችሁ። በጣም እኛ መናገር ትችላለህ። The support you guys have given me is beyond what I can ever thank you guys for, and just being able to be accepted into an Ethiopian community and being heard from Ethiopian community means the world to me. I love Ethiopia tremendously and I respect Ethiopia a lot, and I always want to be Ethiopian. I grew up in America, but I've always chased Ethiopia. Everywhere I go, I always talk about Ethiopia. All my friends know it, all my family know it, and to be just accepted into this Ethiopian community means the world to me. And having this ability to look into the future and work with you guys to make Ethiopian kids' life better. That's all I want for a long time of my life. That's all I wanted. So having this opportunity to meet you guys, to connect with you guys, it means the world to me. We sat here 8 hours, or even more. I don't know. We sat here for so long. Just it's beyond 200,000 followers. It's beyond that. We did this for Ethiopia. We did this for kids that don't even have anything to eat in Ethiopia. And so I give my heart to you guys. I will always remember this day. I will always remember this night. What you guys did for me. What you guys did for Ethiopia, for the people that are struggling in Ethiopia. And so I really thank you guys from my heart. Tabarakallah. Amen. ረጁ ተርጉሚልን ነው ያሉት። እኔ ስሰማ ታች ረጁ ሽዬ ተርጉሚልን ሲሉሽ ነበር። ልቤን ሰጥቻችኋለሁ ነው በቃ ባጭሩ፣ ምንም ሳይንዛዝ
ዋው እና ደስ የሚል ምሽት ነው። አደራ በጣም ደስ ይላል። በጣም በጣም ደስ ይላል። በእውነት እኔን ቻሌንጅ ንገራችሁ፣ ያረጁን ቻሌንጅ እንዳትረሱ። ሳይንትን እንደዚሁ በጣም መልካም ሳይንት በጣም መልካም እህታችን ናት። እውነት በእያንዳንዱ እኛ እርዳታ ላይ ቁጭ ብለን ሰዎችን እባካችሁ እርዱ ባልን ሰዓት ሁሌም የምታግዘን እህታችን ናት። ቻሌንጅ የሰጠቻት ለሷ እሷን ፎሎ ማድረግ በእውነት በቃ ይገባታል። የሚገባው ሰው ደግሞ ፎሎ ማድረግ አለብን። ስለዚህ የረጁ ቻሌንጅ እንዲሞላ ሌላ ቀን እንዲሁ እንደዚህ ተሰብሰብ ብለን እንቀመጣለን። ግን ቪዲዮዎች ተሰርተዋል። ቪዲዮዎች ኮፒሊንክ እያደረጋችሁ ሳይንትን ፎሎ እንድትደረግ አድርጉ። ይሄ ነው የእኛ መልዕክት። አይ ቲንክ እነ ማስተር መሽቶባቸዋል። በእውነት እጅግ በጣም ደስ ይለናል። ሻምፓይን መከፈት ነበረበት። ወርዝ ሻምፓይን ሻምፓይኑ የለም። ዋሽቶናል። መመራው ጠይቅ ዋሽቶናል። እኔ እንደውም ቅድም ስትነሳ ልትገለበጥልን መስሎ ነበረ። አልተገለበጥ አይደለም ልገለበጥ እና ያ ጋይስ በጣም ነው ደስ ያለኝ። በጣም ደስ ያለኝ ልጆቹ እየጠበቁት ነው አልተኛም ብለው ምን ይመስላችኋል? ብንበታተንበት እና ሄዶ ከልጆቹ ቢተኛ እንበታተን። እናመሰግናለን። እሱ ያውራና ማስተር ማውራት ፈልጋል ይመስለኛል። መዝጊያውን ማስተር ተናገር እና ዝጋው ወደ ልጆች ፊት በቃ። እውነት ለመናገር ልጄ ከኔ ጋር ነች እና እናቷ እንደ አጋጣሚ በሆነ ጉዳይ ሌላ ቦታ ነች ያለችው። ነገ ጠዋት ነው እሷ ጋር የሚደርሰው እና ልጄ ብቻዋን ነች ከኔ ጋር ያለችው። ምክንያቱም የዚህን ወንድማችንን ደስታ ማየት ስለምንፈልግ ነው። ሁላችንም ይህን ዋጋ ስንከፍል የነበረው የቆየ ነው። እግዚአብሔር ይመስገን ተሳክቶልናል። አላፈርንም፣ አፍረን አናቅም፣ ወደፊትም አናፍርም። እንቀጥላለን። የበረከት ስራ እንሰራለን። በረከት በእኛ ላይ ይሆናል። በእኛ ምክንያት አገራችን ኢትዮጵያ ምድራችን ትውልድ ይባረካል። እግዚአብሔር ደግሞ ይህንን እያሳየን ነው። ጠይቀን ያፈርነው ነገር የለም። እሱን ይዘን ወድቀን አናቅም እና እግዚአብሔር አላሳፈረንም። ወንድሜ እንኳን ደስ አለህ። በግሌ በጣም 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 ደስ ብሎኛል። ኢትዮጵያዊ በመሆኔ ሁሌም ኩራት ይሰማኛል። በጣም እስካሁን ሰዓት ድረስ ቁጭ ብላችሁ ስታግዙን የነበራችሁ በተለይ ከላይ ሆናችሁ እስካሁን ሰዓት ድረስ ያልወጣችሁ በሙሉ እግዚአብሔር ያክብራችሁ። ሌላ ምንም ማለት ስለማንችል ምን ነው የምንለው። እንግዲህ ረጁ የተዘጋጀው ቻሌንጅ ቀጣይ ላይ እናሳካዋለን። በአንቺ በኩል የሚመጣው እንዲህ በጎ ስራ ስለምንሰራ ለበጎ ጉዳይ ለበጎ ስራ ስለሆነ ለበጎ ነገር አንተኛም፣ አናርፍም። እግዚአብሔር ይረዳናል። ያንችንም እናሳካለን። እንግዲህ እኔ ላይቭ መግባት አልችልም እውነት ለመናገር የዚህን ወንድማችንን ላይቭ ለመክፈት በጣም ብዙ ቦታ ስልክ ስንደዋወል ነበር። ምናልባት እንዳትቀየሙኝ በዚህ አጋጣሚ አንድ ነገር ልነግራችሁ የሚፈልገው ቴክስት ተጽፎልኝ ቢሆን እንኳን ከአንድ ሳምንት ወይም ከ15 ቀን በኋላ ነው እኔ ማየት የሚችለው። ቴክስት ማየት አልችልም። በጣም ብዙ ቴክስት ነው የሚገባው። በተራ በተራ እያየው እየመጠው የሰውን ቴክስት ማግኘት እየቻልኩ አይደለም። ስልክ በትክክል መጠቀም አልቻልኩም። ምክንያቱም ቀኑ ሙሉ ስራ ላይ ነው የሚውለው። ይህንን ነገር እኔ አጠገቤ ላይ ያሉ ሰዎች በደንብ ነው የሚያውቁት። በዚህ ዱንዬ ወንድም ካሊድ በደንብ እኔ አጠገብ ላይ ያሉ እኔን ቀርቦ የሚያውቁ ሰዎች ስለሆኑ ምን ያህል ከባድ ስራ ውጥረት ውስጥ እንዳለው እነሱ ስለሚረዱኝ ያው ይህንን እንድትረዱኝ ስለሚፈልግ ነው። ስልክ ደውላችሁ አታችሁ ቢሆን ሚሴ ጽፋችሁ ቶሎ ካልተመለሰ በቃ ቀኑን ሙሉ እየሰራው ስራ ላይ ውላለው፣ ማታ እመጣለሁ፣ ስራ ላይ ውላለሁ። በቃ ምንም ለእንቅልፍ እንኳን ጊዜ እያገኘው አይደለም። እና ለዚህ ምስክር እንግዲህ ኪዩን ሁሉ የዚህ ወንድማችንን ጉዳይ በጣም ብዙ ሜሴጆችን ጽፋ አይቻለሁ። ዛሬ ነው ያየሁት። ከዚህ በፊት ቆይቷል ይህንን መጽሐፍ ከጀመረች እና ማየት ስላልቻልኩኝ ነው። ሌላ ደግሞ በጣም ብዙ ጊዜ የእርዳታ ቪዲዮዎችን እንዲህ ላይቭ ላይ ገብተን እናስተባብር በጣም ብዙ ጊዜ ጥያቄ ይቀርባል። እንደ በፊቱ አይደለም። እኔን በደንብ ከዚህ በኋላ እንድትረዱ የሚፈልገው ተቋም ሆነናል። እኔ አይደለሁም ተቋም የሆንኩት ከእናንተ ጋር አብረን ሆነን ነው ተቋም ይሄን ነው የሆነው እና ከዚህ በፊት እንደምናደርገው ሁሉንም ነገር በእኔ ብቻ የሚመራ በእኔ ብቻ የሚንቀሳቀስ አይደለም እና አሰራርና ሕግ አለው። በዛ መመሪያ መሰረት ነው የምንንቀሳቀሰው። የዚህ ወንድማችን ጉዳይ የቻሪቲ ጉዳይ ስለሆነ የበጎ ስራ ጉዳይ ስለሆነ ሰዎችን እንዲረዳ መንገድ መክፈት ስለሆነ ከሚመለከታቸው ሰዎች ጋር ተነጋግረን አስፈላጊ ጉዳይ ስለሆነ ወዲያው ነው ውሳኔ ተሰጥቶ ወዲያው ላይቭ ተከፈተ። እዚህ ጋር የተገኛችሁ ሰዎች ያንን ሁሉ ትልቅ ስራችሁን ትታችሁ መታችሁ ተገኛችሁ።
ወንድም ካሌድ እንግዲህ አንድ ትልቅ ተቋም የሚመራ ሰው፣ አንድ ትልቅ የበጎ አድራጎት ተቋምን ይዞ የሚንቀሳቀስ ሰው እዚህ ቦታ ላይ ሲመጣ ዝም ብሎ አይደለም የመጣው። ምክንያቱም አላማው ስለሚገባው የዚህ ወንድማችን እንትኑ ውስጡን ይዞ የቀረበው ነገር ስላሳመነን ነው ሁላችን የሚተገኘ ነው እና በዚህ ልክ ተረዱን፣ አትቀየሙን። ስልክ አላነሳችሁም። እኔ ወንድም ካሌድን ስልክ ደውዬ ብዙ ሰዓት ላይ አላገኘሁም፣ ምክንያቱም ስራ ላይ ስለሚሆን መልሶ ይደውልብኛል። ከወንድም ካሌድ ውስጥ ትልቁ የሚወድለት ባህሪ ይሄ ነው። እኔ ጋም በየትኛውም አይነት ሁኔታ ስልክ እያየሁ ከሆነ ስልካችን እመልሳለሁ፣ ሚሴጅ ካየሁ ሚሴጅ እመልሳለሁ። ካልመለስኩ ግን ምናልባትም ስራ ላይ ስለሆንኩ ነው፣ እንዳትቀየሙኝ ለማለት ነው። በዚህ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ረጁዬ እንወድሻለን፣ እናከብርሻለን። የአንቺን ቻሌንጅ ደግሞ እንቀበላለን፣ እናሳካዋለን። የኢትዮጵያ ሕዝብ ከአንቺም ጎን ከጀመርሽው ቻሌንጅ ጎን እንሆናለን። ሰላማችሁ ይብዛ። መልካም ጊዜ ይሆንላችሁ። ደህና ደሩ፣ ሁላችሁ ሰላም ደሩ።